የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ አሸተ ደምለው ሰሞነኛውን ውጥረት በተመለከተ አስተያየታቸውን አጋርተዋል። ዋና አስተዳዳሪው ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት ማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ለአንድ አፍታ ሚዲያ ተናግረዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሶ መቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም፣ እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው፣ ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ነው ሲሉ የቀጠሉት አቶ አሸተ ደምለው ለፍቅርም ሆነ ራስን ለመከላከል አንቦዝንም፣ በህብረ ብሔራዊ አንድነት አብሮነት የሚሹ እህት ወንድሞቻችን እንቀበላለን፣ የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገስም ሲሉ ጠንከር ያለ መልእክት አስተላልፈዋል። የዋና አስተዳዳሪውን መልእክት ሙሉን እንደሚከተለው እናስደምጣቸዋለን። አብራችሁን ቆዩ። ሳብስክራይብ በማድረግ ቤተሰብ ይሁኑ። አስተዳዳሪው እንዲህ ሲል ይጀምራል። የወልቃይት ጠገዴ የዘመናት የአማራ ማንነት ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ የደረስንበት የትግል ሜዳ የወትሮ ዝግጁነትን ለማሳደግ በሁለት የትጥቅ አቅሞች ልቆ መገኘት ይጠይቃል። አንደኛው በሐሳብ ትጥቅ ሲሆን፣ ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት ራስን መከላከል ላይ መሰረት ያደረገ አቅምና ተነቃነቃዊ ዝግጁነት ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን። የሐሳብ ትጥቁም ሆነ ራስን ከወረራ የመከላከል ዝግጁነት መዳረሻ ግቡ የተከዜ አዳኝ ትውልድ ተልኮን ማሳካት ነው። ተልኳችን ደግሞ ለመጪው ትውልድ ነጻነት እንጂ ተሻጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነት ስንል በሁለት መልኩ ነው። በአንደኛው ገጽ ዘላቂ የህግ አሸናፊነት ሲሆን፣ ሁለተኛው ገጽ ደግሞ የህግ አሸናፊነታችን አልቀበልም ብሎ ለዳግም ወረራ የሚያነሳውን ኃይል የምንመክትበት ራስን የመሆን ክብር ሰማዕታትነትን ልንቀበል የተዘጋጀንለት የጸረ ወረራ ተጋድሏችን ነው። እናም የተከዜ አዳኝ ትውልድ ሚና በሁለት ገጽ የተሰየፈ ሰይፍ ማለት ነው። በሐሳብ ትጥቅም ሆነ በራስ መከላከል ትጥቅ ሁሌም ዝግጁ ሆኖ መገኘት። የሐሳብ ትጥቅ ስንል ምን ማለታችን ነው? የወልቃይት ጠገዴ አማራነት ከታሪክ ከመሬት ይዞታ ከአስተዳደር ከግብር ክፍያ ከመልክዓ ምድራዊ ከህዝብ ስርጭት ከስነ ልቦናና ቱባ ባህላችን ወዘተ ማመሳከሪያዎች አንጻር ወልቃይት ጠገዴ አማራ እንጂ ትግሬ ሆኖ እንደማያውቅ በወያኔ የሐሰት ትርክት ለተደናገሩ ለሌሎች የኢትዮጵያ ብሔር ብሔረሰቦች ለማስረዳት ለዓለም አቀፍ ማህበረሰቡ ለማስገንዘብ ዋና ማዕከሉን ያደረገ የትግል ክፍል ነው። በዚህ የትግል ክፍል ውስጥ ታሪክ ትልቅ ቦታ ይሰጠዋል። ይህ የሚሆነው ታሪኩን ጠንቅቆ የሚያውቅ ትውልድ ጉድለቱን ይሞላል፣ የትግል ስንቅ ባለቤት ይሆናል በሚል እሳቤ ነው። ራስን የገንዘብ አቅምን የማወቅ ጸጋ በረከትን ለይቶ የመጠቀም የሐሳብም የተግባርም ጉልበት ይኖረዋል። የሐሳብ ጉልበት ማለት ሐሳብ ትጥቅ ማለት ነው። የሀገር ባለቤትነት ማረጋገጫ አንዱና ዋናው ጉዳይ ማንነትን ርስትን የማስከበር ጉዳይ ነው። ይህ ደግሞ ታሪክ መነሻን ከማወቅ ይጀምራል። ታሪክና መነሻን ማወቅ ማንነትና ርስትን ለማስከበር ትልቅ ጥቅም አለው። የዚህ ትልቅ አቅም ባለቤት መሆን ደግሞ የሀገር ባለቤትነትን ያረጋግጣል። የሀገር ባለቤት ለመሆን የሐሳብ ትጥቅ ያስፈልጋል። ራስን የመከላከል አቅም መገንባት ስንል ምን ማለት ነው? ትግላችን ራስን የመሆን ክቡር የማንነት ትግል ነው። የራስን ዕድል በራስ የመወሰን ትግል ነው። ነገር ግን ይህን ለዘላቂ የአሸናፊነት የሚያበቃንን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው። ምክንያቱም ለወረራ የተዘጋጀው ኃይል ትግሉ የእርሱ ያልሆነን ርስትና ማንነት መውረር ማጥፋት ነው። በመሆኑም ይህ መውጫው ብዙ የሆነ ኃይል ሊመክት የሚችለው የትግል ዓላማ ጥራት ባለው በተደራጀ የአመራር ተዋረድ ባለው የታሪክና የትውልድን ጥያቄ በዘላቂነት ሊመልስ በሚችል ጠንካራ አደረጃጀት እንጂ እንዲሁ በተበታተነ ባልተቀናጀ መልኩ በሚደረግ ትግል ማሸነፍ አይቻልም። ሕግና ስርዓት ባለው መንግስታዊ መዋቅር ተዋረዳዊ ባለው አመራር ራስን የመሆን ክቡር ማንነታችን በዘላቂነት ያረጋግጣል ስንልም እውነት ሁሌም አሸናፊ እንደምታደርግ በመተማመን ነው። የወልቃይት ጠገዴ የአማራ ማንነት ወሰን በዘላቂነት የማስከበር ትግል ከመቼውም ጊዜ በላይ ህዝባዊ አንድነትና ስትራቴጂያዊ አመራር ይጠይቃል። እስካሁን በመጣንበት መንገድ የወልቃይት
የወልቃይት ጠገዴ የአማራ ማንነት ወሰን ትግል ከከፋኝ አርበኞች ተጋድሎ እስከ ማንነት አስመላሽ ኮሚቴው ሰላማዊ ትግል የሰሜን ዕዝ ከጀርባ መታረድ ተከትሎ በህግ ማስከበር ዘመቻው አገርን ከጥቃት ራስን ደግሞ ከወራሪው ህወሓት የባርነት አገዛዝ ነፃ ለማውጣት ከተከፈለው መስዋዕትነት እስካሁን ድረስ ለዘለቀው የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታና በራስ ልጆች የመተዳደር ዕድል በጋራ መስዋዕትነታችን በትግል ዓላማ ጽናታችን እዚሁ ደረጃ ደርሰናል። ዛሬ የወልቃይት ጠገዴ የአማራ ማንነት ጥያቄ ከኢትዮጵያ አልፎ በአፍሪካ ቀንድ ወሳኝ ከሚባሉ ጉዳዮች አንዱ ሆኗል። በትግላችን የአማራ ህዝብና ፍትህ ወዳድ የሆነውን ኢትዮጵያዊ ከጎናችን ማሰለፍ ችለናል። የማንነት ኮሚቴው ሰላማዊ የትግል መስመሩን ጠብቆ በመጓዝ ላይ ነው። የዞኑ አስተዳደር ህጋዊነትን ተላብሶ በህግና በስርዓት ህዝብ እያስተዳደረ ይገኛል። በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩም ህዝብን ይዞ የተሸነፈ የለምና ዛሬም በትግላችን ቀና ብለን መሄድ ጀምረናል። እንደ ሰው ተከብሮ ከመኖር በባህል ወግ ቋንቋችን ከመጠቀም አልፈን የህዝባችንን የዘመናት የመሰረተ ልማት ጥያቄዎች እንዲሟሉ በራስ ተነሳሽነት በአቅማችን እየታገልን እንገኛለን። የክልላችን መንግስት አቅሙ የፈቀደውን ድጋፍ በማድረግ ላይ ነው። የፌዴራል መንግስቱ አንደኛው አንገብጋቢ ጥያቄ በኢትዮጵያ አየር መንገድ በኩል ምላሽ ሰጥቶናል። ለዚህም በመላው ወልቃይት ጠገዴ አማራ ህዝብና አስተዳደር ስም እናመሰግናለን። ሌሎች የመሰረተ ልማት ድጋፎች እንደሚቀጥሉም እምነት አለን። በእኛ በኩል የትግል ቁርጠኝነታችን ጸንተን የአገር ውስጥና የውጭ ዲያስፖራ ወገናችንን በማስተባበር በውስጥ አቅም ራስን ሆኖ መገኘት በሚለው መርሃችን የህዝብን አቅም ለህዝብ ጥቅም አሟጠን ለመጠቀም እንተጋለን። በጥቅሉ ዛሬ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደርና ህዝብ በአንድ እጅ ነጻነት በሌላ እጅ ልማትን በማረጋገጥ በሌላው እጅ ልማትን ማረጋገጥ እንደሚቻል በተግባር ማሳየት ችለናል። ቀን የእርሻ ቦታ ሌሊት ምሽግ እያደሩ ራስን ከመጠበቅ አልፎ ለኢትዮጵያ አገረ መንግስት ብሔራዊ ዘብ ዳር ደንበር ጠባቂ መሆን የአባቶቻችን ታሪክ በተግባር በመድገም ማስመስከሩን ቀጥሏል። ይሁን እንጂ በዚህ ሁሉ ድል መሃል ጠላት ዛሬም አይኑን ከኛ ላይ አልነቀለም። ከ3 አስርት ዓመታት በላይ አፓርታይድ በከፋ ሁኔታ ረግጦ ይገዛው የነበረውን የወልቃይት ጠገዴን ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ሴራዎችን አለፍ ሲልም የኃይል አማራጭን ታሳቢ ያደረገ እንቅስቃሴን ያልማል። ዛሬም ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት ማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው። ይህ ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም፣ እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ። ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው። በመሆኑም ሁሌ ዝግጁ ሆኖ መገኘት በሚለው የትግላችን መርህ ለፍቅርም ሆነ ራስን ለመከላከል አንቦዝንም። በህብረ ብሔራዊ አንድነት አብሮነት የሚሹ እህት ወንድሞቻችን እንቀበላለን። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገስም። በዞናችን የሚገኘውን ሁሉንም የትግል አቅም ወደ አንድ የአመራር ቋት በማምጣት ለዘላቂ ድል የሚያበቃ የትግል ስትራቴጂ ለመከተል በምናደርገው ህጋዊና ሰላማዊ ትግል ውስጥ ሁሌም ከጎናችን የቆማችሁ መላው የአማራ ህዝብ፣ መላው የኢትዮጵያ ብሔር ብሔረሰቦችን እናመሰግናለን። እነ ዶክተር ዳኛቸው አሰፋ እንደ ጋዜጠኛና ደራሲ ገነት አየለ ያሉ የሐሳብ ፊት አውራሪዎች የተከዜ አዳኝ ትውልድ በእድሜ በጾታ በሃይማኖት በጊዜ በቦታ እንደማይወሰን ብረት ብቻ ሳይሆን እውነትን ይዞ በሐሳብ መታገል እንደሚቻል ማሳያዎቻችን ናቸው። እኒህን የመሰሉ ምሁራን ህዝባዊነትን የተላበሱ ወገኖቻችን የትግል አበርክቷቸው በወልቃይት ጠገዴ የአማራ ማንነት ትግል ውስጥ መቼም የትም በምንም ሁኔታ ከእውነት ጋር የመቆም የፍትሃዊ ትግል አካል የመሆን ሞራል ጉዳይ ስለመሆኑ ማሳያዎች ናቸው። የትግል ዋና መርህ ወልቃይት ጠገዴ የአማራ ማንነት የትግል መርህ ሁሌም ዝግጁ ሆኖ መገኘት፣ በምሽግ ውለው የሚያድሩ ታጋዮች በሚናቸው በሐሳብ ፊት አውራሪ ለእውነት የቆሙ ታጋዮችም በሚናቸው የተከዜ ዘብ ነው ይዘልቃሉ። ጠፍጣፋ ድንጋይ መሮ አይበሳም፣ የአባቱን ታሪክ ልጁ አይረሳም ብለን እንደ ብረት የጠነከረ አንድነት ይዘን በጠላት አጀንዳና ፕሮፓጋንዳ እንዳንደናገርም ከትግላችን ዓላማም ንቅንቅ አንለም ሲል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ከወቅታዊ ሁኔታው ጋር በተያያዘ ያላቸውን አቋም
እንዲህ አጋረናችሁ። ሐሳቡ የሳቸው ነበር። መልካሙን ሁሉ ተመኘንላችሁ። ቻናሉ ኢትዮ ማለዳ ነበር።